ገዳይ ብዙ ነው ያመገላለው ሲል ማን እንደሆነ ከየትኛው ጎራ እንደሆነ አላውቅም። ቀነ ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው። ስልክ ሲገል እኔ ተደብቄ ተሸሽጌ ራሴን ለማዳን ተቀምጬ ከሆነ እንኳን ማረሚያ ቤት ገባው ፍርድ ሳታምም ሲቆርጥ ሲፈል ሲናደድ እንደውም ቁጣ ከዚህ ይላሉ። ከኔ በላይ ምንም የለም እኮ በቃ መንግስት መስሪያ ቤትም ሲሄድ ወረፋ አልጠብቅም። መንግስት ወረፋ አልጠብቅም። ህግ መጣስ ራሱ አሁን አይደለም ምእመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም ምንድን ነው እንደው የሚል ጥያቄ ቢመጣ ብዙ ክርስቲያን ምን ያደርጋል? ስንኳን እግዚአብሔር ለሰው ምን ይጠቅማል? ይልቅ አንድ ፊኛ የምትገዛበት ዋጋው እኮ ለጥቂት ወርሳ ዳቦ ይገዛል። ባንዲራ የምትገዛበት ገንዘብ እኮ ምን ያደርጋል? ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ በብፁዕ አቡነ አብርሃም ላይ የግድያ ሙከራ የግድያ ዛቻ እየተደረገ ይገኛል። እሱን የማስመለክታችሁ ይሆናል ማለት ነው። እንዲሁም ደግሞ የቀድሞ የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ የሆኑት ቀሲስ በላይ በቅሊንጦ ማረሚያ ቤት ሆኖ እንኳንም ታሰሩ ብዙ በደሎችን ፈጽሜያለሁ ቤተክርስቲያንን ጎድቻለሁ የሚል ኑዛዜ አቅርበዋል። ኑዛዜውን የማሳያችሁ የማስመለክታችሁ ይሆናል ማለት ነው። አቡነ ኤርሚያስ የካህናቱ የወንጌል ዕውቀት ቢፈተሽ እጅግ በጣም አስደንጋጭ ነው የሚል መልእክት አስተላልፈዋል። ካህናቱ ከሚያውቁት ቅዳሴ በቀር ሌላ መሰረታዊ የቤተ ክርስቲያን ትምህርት አያውቁም የሚል አስደንጋጭ መልእክት አስተላልፈዋል። ይህንን የምንመለከት ይሆናል። እንግዲህ መርሃ ግብራችንን ሁላችንም ላይክ ማድረግ እንጀምር። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። መልካም እንግዲህ የዛሬውን ቪዲዮ እስኪ በዚህ አጠረባለች እጅግ ድንቅ የሆነ መሳጭ ቪዲዮ እንጀምርና ያነሳናቸውን ጉዳዮች እያንዳንዳቸውን በዝርዝር የምንመለከት ይሆናል። አባ ማነሽ ደሞ አንቺ? አባቴ ረሱኝ እንዴ? ወለተማ አላውቅሽም። እንደውም እኮ ቤቴ አላውቅሽም አልኩ እኮ። ለምን አትሄጂም? የኔ ልጅ ነይ እስኪ አረፍ በይ። አየሽ አላውቅሽም መባል ምን ያህል እንደሚያናድ። እኔስ ሰው ነኝ ብረሳሽ እንኳን አይገርምም። እርሱ ግን ጠፍተሽ ቆይተሽ በመጽሐፍ አላውቃችሁም እንዳለ አላውቅሽም ቢል ምን ትሆኚ ይሆን? ልጄ ሁለት አላውቃችሁም ቦች አሉ። አንዱ እኛ ኃጢአት ረክሰን ስንሞት በፍርድ ቀን አላውቃችሁም የሚለን ፈጣሪ ነው። ሁለተኛው ግን ተጸጽተን ንስሐ ስንገባ ሰይጣን አላውቃችሁም ብሎ ከኛ የሚሸሸን ነው። ታዲያ አንቺ የትኛውን ትመርጫለሽ? ሁለተኛውን ማለቴ ሰይጣን አላውቅሽም ቢለኝ እኮ። ለምን ከደጁ ጠፋሽ? በያ ተናገሪ። እኔ እንኳን ከመጀመሪያውም ያወቅኩሽ በድምጽሽ። በእኔ መረሳት ካንገበገበሽ በፈጣሪ መረሳት እንዴት አያሳመምሽ? ኢየሱስ ጌታ እንደሆነ እሱ ጥያቄ አይደለም። ተባረክ ጎበስ መልሳ የለም አየጥክስ የለም ጆሮ ደፍነ አትመልስ ስለማከበራስ ግን አታውቅም። ለምንድን ነው አታውቅም? ምን መስቀል ነው አታውቅም ማለት ነው። ሁለተኛ እሺ ኢየሱስ ክርስቶስ ስንት አካላት አለ? ስንት አካላት አለ? ቲክቶክን አስቀምጠን ኢየሱስ ክርስቶስ ስንት ባህሪ አለ? እሱን ቲክቶክ አስቀምጠን ኢየሱስ ክርስቶስ ስንት ባህሪ አለው? አታውቅም። አላውቅም። ታውቃለህ እኮ ሰፈራ አትረብሻል። ለመለስ ካልቻልክ ሰፈራ አላውቅም። አንተ ታውቃለህ እኮ ኢየሱስ ስንት ባህሪ አለው? ሰዎች ጥረት ነጻ ትወጣ ነው። ኢየሱስ ክርስቶስ ስንት ባህሪ አለው? ነፍስ ንገረኝ። ዘላለም ሞት መልስልኝ። ዘላለም ሕይወት ኢየሱስ ቲክቶክን አስቀምጠንና እናወራለን። የሚያውቋትን አንዲት ጥቅስ አንጠልጥለው ያዙ ልቀቁኝ የሚሉት እንግዲህ ፕሮቴስታንት ወንድሞቻችን በዚህ ልክ በጣም መሳቂያ መሳለቂያ ሆነዋል። የሚያውቋትን ብቻ ይናገራሉ፣ ያችን ይለፈልፋሉ። ሌላ ነገር ሲናገሯቸው ይሄን አስረዱኝ ሲባሉ ምንም መልስም የላቸውም። ለማስረዳትም ፈቃደኞች አሁን የሚፈልጉት እነርሱ የሸመደዷትን ያወቋትን ያችን መከረኛ ኢየሱስ ጌታ ነው የዘላለም ሕይወት ምትል ያችን መከረኛ ጥቅስ ያመጣሉ። ያችን ለፍልፈው ዞር ማለት ነው የሚፈልጉ ወንድሞቻችን ደግሞ በዚህ መልክ እንግዲህ ከመጣሽ ማርያም ታምጣሽ ብሎ ሲያጣድፈው ተመለከታላችሁ። ቲክቶክህን አስወግድና ልንገርህ ብሎ እስኪል ድረስ ማለት ነው። እጅግ በጣም ያሳዝናል። እንግዲህ እንዲህ አይነት ነገር ሳያውቁ በመንገድ ወጡ ምንድነው መለፍለፍ? ኦርቶዶክስ ተዋሕዶ ቤተክርስቲያን የብልጽግና ወንጌል ባለመከተሏ ምክንያት ሀገሪቷን ድሃ አድርጋታለች። እስቲ አንድ ምሳሌ በዓለም ይንገሩን እስቲ። ወንጌል ሳትቀበል የነበረች ሀገር ሆና ወንጌል ተቀበለችና ፕሮቴስታንት ሆና የብልጽግና ወንጌል ተከትላ በጣም ባለጸጋ የሆነች ሀገር ሲንገሩ ማንም እኮ የለም። ማን ሊነግሩ ነው? ለምሳሌ እንበልና
ቻይና እንመልከታት። በኢኮኖሚ በጣም በፈጣን እድገት አሜሪካን ትገድረቻለች። ፕሮቴስታንትን ተቀብላ ነው አይደለም። ህንድ እንመልከታት። ፕሮቴስታንትን ተቀብላ ነው አይደለም። እሺ እንቀጥል። የእንትራን እንመልከት ደግሞ ጃፓን እንመልከታት። ተቀብላ ነው። ታይዋን እንመልከታት። ተቀብላ ነው። በዓለም አሜሪካን እየተገዳደሩ ያሉ በኢኮኖሚ በጣም ፈርጣማ የሚባሉት እነዚህ ናቸው። በተለይ ቻይናና ህንድ ይጠቀሳሉ። ቻይና የትኛውን የብልጽግና ወንጌል ተቀብላ እንደዚህ ያደገችው? የትኛው ፓስተር ሰብኳት እንደዚህ ተለወጠችው? ለምን ይዋሻል? ወጡ ስርዓት እንዲሁ ከተማ ውስጥ ያለች አንዲት ትውዝፍት ያደረባት አመንዝራ ሴት የምታደርገውን ነገር እኮ ቤተክርስቲያን ውስጥ የምናደርግ አንዲት አመንዝራ ሴት በደንብ በመልበስ ለዝሙት ወንዶችን እንደምትጠራ ታውቃለች። እንደዛ እያሰብን ይሆን? ምን ያደርጋል ዲኮሬሽን ቤተክርስቲያን ውስጥ? እንዴት ዋላችሁ? እንዴት ዋላችሁ? ምን ያደርጋል? ስንኳን እግዚአብሔር ለሰው ምን ይጠቅማል? ይልቅ አንድ ፊኛ የምትገዛበት ዋጋው እኮ ለድሃ እኮ ያጎርሳል። ዳቦ ይገዛል እኮ። ባንዲራ የምትገዛበት ገንዘብ እኮ ድሃ ያጎርሳል። ምን ያደርጋል? ከልብ ፍቅር ያወጣውን አረንጓዴ ቢጫ ቀይ በጨርቅ ብትለጥፈው ምን ያደርጋል? ለኛ እኮ በሰማይ ያለን አረንጓዴ ቢጫ ቀይ አይነ ስጋም አይነ ልቡና የሚያዩ የእመቤታችን ፍቅር ክብር መግለጫ ነው። ያን በለመቻ አስበ ነው ለምደው እኮ ነው ሰንደቅ ዓላማ ይዘርክ ምዘረከብ አይደረግ አይደለም። ነገር ግን ለዛ ተብሎ ገንዘብ ለምን አሁን የጥምቀት ሲመጣ ሁሉ ጊዜ በየዓመቱ አዳዲስ ምንጣፍ ይገዛል አይደል? ክርስቶስ መድኃኔዓለምን ከሚያስቀይሙ ስራዎች አንዱ ይሄ ነው። ለናላችሁ ለታቦቱ ክብር ታቦቱ የሚከብር ድሃ ሲበላ ብቻ ነው። ድሃ እየተራበ ነው ለታቦቱ ቃለ ሕይወት ያሰማልን። እንግዲህ ወንድማችን ዲያቆን ዮርዳኖስ ያው ድንቅ የሆነ ሐሳብን ያቀረበ ለየት ያለ ሐሳብ በእውነት ጎምዘዝ ያለ ሐሳቦችን ነው የሚያነሳው ዲያቆን። እናንተ ሐሳባችሁ ምንድነው? በዚህ ዙሪያ ቤተክርስቲያን ውስጥ ዲኮር መደረግ የለበትም ለሁሉ ዲኮር ለድሃዎች ቢሰጥ የሚል ሐሳብ ነው ያነሳው። እንግዲህ ለቤተክርስቲያንስ የተሻለ አይገባትም ወይ? እንኳንስ ቤተክርስቲያንን የሚያህል የጌታ ወንጌል የሚሰበክባት የእግዚአብሔር ቤት ቀርቶ ዛሬ የትንሽ ወጣቶች ሙሽራ ሰርጋቸው እንኳን በተለየ ድምቀትና ዲኮሬሽን ያምራልና ነውር አለው ወይ? እንደ ዘመኑ ቤተክርስቲያንን ማስተማር አይቻልም ወይ የሚል ሐሳብ የሚነሱ ነገሮች አሉ። ምክንያቱም ሃይማኖት እንደ አባቶቻችን አስተምህሮት እንደ ዘመኑ፣ ስለዚህ ዘመኑ ይዋጀው ዘመኑ የፈቀደውን ነገር መጠቀምስ ችግር አለው ወይ የሚለው ነገሮች እስኪ እንወያይባቸው። በዙሪያ እናንተ ሐሳባችሁ ምንድነው? እውነት ነው ዲኮር አያስፈልግም። ለዲኮር የሚወጣው ወጭ ለቤተክርስቲያን ድሃዎች ነዳያን ቤተክርስቲያን ዙሪያ ተኮልኩሎ ለሚገኙ ድሃዎች ለምን አንሰጥም? አረንጓዴ ቢጫ ቀይ በእውነት ከልባችን ውስጥ አልጠፋም ወይ? ኢትዮጵያዊነት ጠፍቶብን በዘረኝነት በጎጠኝነት እየተባላን ግን ኢትዮጵያን ባንዲራ ስንሰቅል ምን ማለታችን ነው? እንወያይ በዚህ ዙሪያ። እንግዲህ ቀሲስ በላይ መኮንን በቂሊንጦ ማረሚያ ቤት ይገኛሉ። በዘረፉት ገንዘብ ምክንያት ማለት ነው። በዚያ ሆነው ኑዛዜ አስተላልፈዋል። ማሩኝ ቅድስት ቤተክርስቲያን የሚል እንኳን ማረሚያ ቤት ገባው። ታርዣ አላለበሳችሁኝም፣ ተርቤ አላጠጣችሁኝም፣ ታስሬ አልጠየቃችሁኝ መቼ ብለው የጠየቁትን እናንተ ደግሞ ይህን እንታደርጉ ስለመጣችሁ በእውነት እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይባርካችሁ። ታላቅ ነገር አድርጋችኋል። የሚገርም በሬ ነው የመጣልን፣ አይተን የማናውቀው ነው የመጣው። እጅግ አድርጌ አመሰግናለሁ። ለካህኑ ይገባችኋል ብለው ይህንን ሽልማት ለእኔ አይገባም ብለው ለእርሳቸው ሰጥተዋል። እጅግ አድርገን እናመሰግናለን። ሎዛ መንፈሳዊ ኦርጋናይዘር እዚህ ባልገባ ኖሮ እየሄድኩ ወርቅ ነበር። ቢሮ ሲሄድ ቅድስተ ማርያም ጉልላቱ ሳይ ቢሮ የገባው ይመስላለሁ፣ ግን ፍርድ ሲሰጥ ነው የምለው። እኔ ብቻ ነኝ የሚታወቀኝ እንጂ ፍርድ ሳጣምም ሲቆርጥ ሲፈልጥ ስናደድ እንደውም ውጣ ከዚህ እላለሁ። ከኔ በላይ ምንም የለም እኮ በቃ። መንግስት መስሪያ ቤትም ሲሄድ ወረፋ አልጠብቅም። መንግስት ወረፋ አልጠብቅም። ህግ መጣስ ነው ራሱ። ሌላውን ትቼ ሌላ ቆዩ ብዬ ነው የምገባው። አሁን የእውነት ነው የምለው፣ ቅድም ሲባል የነበረው እኛ ተጠቃሚዎች ነን ከማንም በላይ ከምንም በላይ። ስለዚህ እግዚአብሔር ይስጥልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የቤተክርስቲያን ተቋም ነው። እዚህ የመጡት ሁሉ የኦርቶዶክስ ቤተክርስቲያን ልጆች ናቸው። ቲክቶከሮቹም ሌሎችም ሁሉም ጋዜጠኞቹም ኮሜዲውም ሁሉም የቤተክርስቲያን ልጆች ቤተክርስቲያን የፈቀደችላቸው እኔም ምክትል ጠቅላይ ስራ አስኪያጅ ሆኜ ሳገለግል የማውቃቸው ልጆቼ ናቸው። ስለዚህ እጅግ የሚያንስ የሚያርም
እነሱም በረከት የሚያገኙበት ስራ ነው የተሰራና እጅግ አድርጌ አመሰግናለሁ። ስልጣንም ቢሆን ይሻራል፣ ጉልበትም ቢሆን ይደክማል፣ ውበትም ይረግፋል እንዲሉ እንግዲህ ሰው በስልጣን በነበረበት ዘመን ራሱን ካላረመ በበጎ መንገድ ካልሄደ የመጨረሻ ውድቀቱ እንደዚህ ነው የሚሆነው። እንግዲህ ወንጌል ይዘው በወንጌል ያልተማሩ እኒህ አባት እኒህ ግለሰብ እንግዲህ በማረሚያ ቤቱ ነው እግዚአብሔር እያስተማራቸው ይገኛል። በቅጣት ያላደለ በፍቅር እያረማቸው። ጉልበተኛ ነበርኩ፣ ሕግ አላከብርም፣ ቤተክርስቲያንን ጎድቻለሁ፣ ለቤተክርስቲያን አልታዘዝኩም የሚል ኑዛዜ ከመስማት በላይ ደስ የሚያሰኝ ነገር የለም። ይሄ ምክንያቱም ንስሐ ነው የመጀመሪያው ጸጸት ስለሆነ ማለት ነው። ሰው ከተጸጸተ ንስሐ ስለሚገባ ያንን በማድረጋቸው እጅግ በጣም ደስ ብሎናል። እንግዲህ በቂሊንጦ ማረሚያ ቤት ላይ ወጣቶች ለዛ ኩነንት አዘጋጅተው በነበረው የእንኳን አደረሳችሁ መልእክት ማረሚያዎች ጋር ታራሚዎች ላይ ሄደው ቀስ በላይ ተገኝተው ነበር በዛ ማለት ነው። እሳቸውም ታራሚ ስለሆኑ በዚህ መልክ እንግዲህ መልእክት አስተላልፈዋል። ነግለኔ ሊሉ ይገባል። በዛሬ ጠቅላይ ቤተ ክህነት ውስጥ ያሉ አገልጋዮች በየትኛውም ቦታ ያሉ ቤተክርስቲያንን እየበደሉ እየጎዱ ያሉ ሰዎች ነግለኔ ማለት ይገባል። እግዚአብሔር በአንድም በሌላ መንገድ ስለሚያስተምር ቅጣት ከመምጣቱ በፊት የያዛችሁት ወንጌል ቢያስተምራችሁ የተሻለ ነው። በማረሚያ የተዳችሁ ከምትማሩ በመከራ ከምትማሩ እግዚአብሔር በፍቅር ያስተምራችሁ ይሻላል። እንግዲህ ሎሬ ጸጋዬ ገብረመድኅን ምን ይላል? ሰው በሁለት መንገድ ይማራል፣ አንድም ሀ ብሎ በእንጨት አንድም ዋ ብሎ በመከራ እንዲሉ እንግዲህ በመከራ የተማሩ ይመስላሉ። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምእመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምእመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። አሁን አይደለም ምእመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም ምንድን ነው እንደው የሚል ጥያቄ ቢመጣ ብዙ ክርስቲያኖች አሉ፣ በተለያየ ስም የተደራጁ ይኖራሉ። እኛም ክርስቲያኖች ነው የምንለው። ከሌላው ክርስቲያን እኛ የምንለየው በምንድን ነው? እኛ ሙሉዎች ነን ብላችሁ ታምናላችሁ? ብቆች ነን ብላችሁ ታምናላችሁ? እኔ አላምንም። ነገ ጳጳሱ ነው የሚመራን፣ ነገ የንስሐ አባት ሆኖ የነፍስ መሪ ሆኖ የሚመራንን ዛሬ እንደ ተራ ነገር በመቃብር ቤት ልንጥለው አይገባም። መጀመሪያ በቅጡ ክርስቲያን ሳይኮን ውዳሴ ማርያም እንዴት ማወቅ ይቻላል? ለአቡነ ኤርምያስ ቃለ ሕይወት ያሰማልን። በእውነት እንግዲህ አባቶቻችን ካህናት፣ አገልጋዮች ራሳቸውን የማሻሻል በዘመኑን የመዋጀት ድክመት ይኖርባቸዋል አለባቸው፣ በአገልግሎት ማለት ነው። ለምሳሌ አንድ ቀዳሽ ካህን ስለ ቅዳሴ ብቻ ነው እንጂ ወንጌልን የማወቅ የዘመኑ አስተምህሮት ምን ይመስላል፣ ወጣቱ ምን ይፈልጋል፣ ወጣቱን ጥያቄ እንዴት ልመልሰው፣ የምእመናን የንስሐ ልጆችን እንዴት ልመልስ የሚል ራሱን የማብቃት ነገር አይታይባቸውም ካህናት ማለት ነው። ሁልጊዜም ለምሳሌ አንዱ ቀዳሽ ከሆነ በቃ ቅዳሴው ብቻ ነው የሚያተኩረው። ቅዳሴውንም ራሱ አብዴት አያደርግም፣ የቅዳሴ አስተምህሮትንም አያደርጉም። ወንጌል አንድምታ ገብቶ የመማር ያቋቋም የመማር መንፈሳዊ እውቀትን የመፈለግና የመሻት ነገር በጣም ድክመት አለበት እና ለሚጠየቁ ጥያቄዎች በቂ ምላሽ ያለመስጠት ምእመኑን ነገ አስጊ ውስጥ ይከቷል የሚል ድንቅ የሆነ መልእክት አስተላልፈዋል። እንግዲህ ብፁዕ አቡነ አብርሃም ምንድን ነው የገጠማቸው? የግድያ ዛቻ፣ ማስፈራሪያ እየደረሰባቸው ይገኛል። እስኪ እንመለከተው። ለቤተ ክርስቲያን የቱ ይጠቅማል? መሞት ከሆነ እኔ ዝግጁ ነኝ። መቼውንም እንደውም ባይሉትም ገዳይ ብዙ ነው፣ ያም እገድልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀንህ ደርሷል፣ በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለእኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ዕለተ ሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳ ሁሉ አለኝ ብሎ እንኳ እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ስለዚህ
የሚጠቅም አሟሟት ያንተ ሞት ቤተክርስቲያኒቱን ይጠቅማል፣ ያንተ መሞት ለቤተክርስቲያኒቱ እድገት ያመጣል፣ ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ፣ እኔ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን ነው እንጂ እንደ ማስፈራሪያ እንደ ዛቻ እንደው ዝም ብሎ እንደ ጥላቻ የሚሰነዘሩትን እግዚአብሔር ሆይ ይቅር በላቸው፣ ማራቸው፣ ማስተዋልን ስጣቸው ነው። አንደኛ እግዚአብሔርን የሚያስደስቱ እየመሰላቸው እናንተን የሚገሉበት ሰዓት ይመጣል ነው። ከሆነም ያንን ብለን ከመተርጎም ውጭ ምንም ትርፍ የለውም። ራስንም ለሞት ዝም ብሎ ያላግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በሕይወታቸው ከሰበኩት፣ በሕይወታቸው ካስተማሩት፣ በሕይወታቸው ወደ እግዚአብሔር ካቀረቡት ሕዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። ባለቤቱን ካልናቁ አጥሩን ያነቀነቁ እንዲሉ የዚህን ያህል ኦርቶዶክሳውያን የመናቃችን ምክንያት ጎልቶ የወጣበት ማለት ነው። አቡነ አብርሃምን በዚህ ደረጃ ዛቻ፣ ማስፈራሪያ በስልካቸው በቴክስት በድምጽም እየላኩ የሚያስፈራሯቸው እንገሎታለን የሚሉ ሰው ከበዛ እንግዲህ በግልጽ አባታችን ከሌ ነው እነ ከሌ ናቸው ብሎ ባይናገሩትም በተደጋጋሚ እንደሚደርሳቸው ተናግሯል። እንደሰማችኋቸው አንደበተ ርቱዕ ናቸው፣ ቆራጥ ናቸው። አባታችን ለሃይማኖት አንገታቸውን የሚሰጡ ናቸው። ቀዳሚ ከልጆቻቸው በፊት ቀዳሚ ሆኖ የሚሰዉ እረኛ ናቸው። በዚህ ልክ ግን አባታችንን ለመግደል ማስፈራራት፣ ዛቻ፣ የግድያ ሙከራ ማድረግ ምን ያህል ኦርቶዶክሳዊ ያለ እየተሰራብን እንዳለ የምእመኑ መገደል ሳያንስ ደግሞ ጭራሽ እንዲህ ያሉ አይናማ አባቶቻችንን ለመግደል ማሰብ ምን ያህል ኦርቶዶክሳዊነት ላይ የደረሰብን መከራ የሚያሳይ ነው ማለት ነው። እንግዲህ ነጭ ለብሶ እንዲህ ብሎ በመዘመር ብቻ የምናልፈው መከራ አይደለም። በብዛት ልንጠብቃቸው ይገባል። ብፁዕ አቡነ አብርሃምን ልንጠብቃቸው ይገባል። አባታችን ከጎኖትን እያልን እንጻፍ፣ ከጎናቸው መሆናችንን እናሳይ። አባታችን እንወዶታለን፣ ከጎኖትን ብለን መጠበቅ መቻል አለብን። እንዲህ አይነት ዛቻና ማስፈራሪያ ነገ ወዲያ ወደ ተግባር ሊለወጥ ስለሚችል ማለት ነው። ምን ያህል ስራ እንደሚሰሩ፣ ምን ያህል መንግስትና ብዙ ሰዎች እንደሚቃወሟቸው፣ ሌሎችም ሃይማኖት እንደሚፈሯቸው፣ እንደሚጠሏቸው እናውቃለን። ስለዚህ እኛ ደግሞ እንወዶታለን፣ አባታችን ከጎኖትን፣ አይዞን፣ ስራዎትን በሙሉ የምንደግፍ ከጎኖት የሆነ እውነተኛ እረኛ አባታችን ስለሆኑ በብዙ እንወዶታለን፣ ከጎኖት ነን ማለት ነው። እንግዲህ ሁላችንም ይህን ነገር አደራ እባካችሁን በተለያየ መንገድ ልንጠብቃቸው ይገባል። ከጎኖት ነን እያልን ግን ኮሜንቱን እናጥለቅልቀው ለነዚህ ለጠላቶቻችን ምን ያህል ከጎናቸው እንደሆነ እናሳይ።